አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ በአዲስ ነገር ክፍል 7 እሁድ ቤታችን በእንዲህ ነገር ድምቅ ድምቅ አድርገን ባለን ነገር መደሰት። ያው እሁድ ቀን ቤት ስትሆኑ በቃ አለ አይደለም በቃ ባላችሁ ነገር ተደስታችሁ ሁሌም ያው ትወጣላችሁ የትም ምንም ትላላችሁ። ነገር ግን ያው ቤት ሆናችሁ እንደዛ ባላችሁ ነገር ከቤተሰብ ደግሞ ካዳሚ እንዴት ደስ ይላል። አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና ድንቅ የሆናችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛልኝ። ያው ሁሉም ነገር የሚደምቀው ከእናንተ ጋር ነው። ቤተሰቦቼ ያው ሁሌም ቤቴ ድምቅ የምታደርጉ በላይክ በኮሜንት በሼር የምታደርጉ አላህ ጀዛችኋል። ካላህ በኋላ እናንተ ናችሁ። እናንተ ለሀገራችሁ ያብቃችሁ። የወጣችሁበት ዓላማ ተሳክቶ ለሀገራችሁ መሬት ያብቃችሁ። ከእናት አባቶቻችሁ ልጅም ያላችሁ ባሎቻችሁ ማስቀምጣችሁ የሄዳችሁ በሰላም ያገናኛችሁ እላችኋለሁ ውዶቼ። አልሐምዱሊላህ አላህ ሀገራችንን ሰላም ያደርግልን። ወጥቶ ከመቅረት አላህ ይጠብቀን። ዓላማችሁ ተሳክቶ ያው እኛ አንዱን ስንል ወንድን ስናሌር አንዱ ስትሳካ አንዱ ስትይዢ አንዱ ትያለሽ አንዱ ይጎድላል አንዱ ይዣለሁ አንዱ አሟላው ስትይ ለብሶ ቤት ጫፍ ከያዛችሁ ሱብሃነክ ቤቱ ስጨርስ ደስ ትላላችሁ። ከጨረሰ በኋላ የውስጥ እቃ ትላላችሁ። ብዙ ነገር ልፋቱ ያው አልሐምዱሊላህ ረብል ዓለሚን ብሎ ያው በጤናችሁ ነው አልሐምዱሊላህ ያወጣችሁበት ተሳክቶ በሰላም ሀገራችሁ ያብቃችሁ። እኛ እሁድ ቀን እንደዛ እንዳልኳችሁን ቤት ከሆንን ከአዳሜ ከየትም እንደዛ ደስ ይላቸዋል። ከኛ ጋር በቃ ሰው ቤት ሆኖ ነው ወይ አሰሪ አንዳንዶቹ እኔ እዛ እያለሁ ብዙዎቻችን ነው። ለምን እኛ ስራ የሚበዛብን ስለሆነ መዳም ወጣች መዳም ዛሬ ሌላ ቦታ ናት እንደዛ ብለን ብዙ እንትን የምንል ሰው ነበርን አይደል? ግን ሀገራችን አንዳንድም ቤት ነው ሁላችንም እንደዛ ከራሳቸው ጋር አቅርበን እናወራ። አንዱ ብቻ ቀርተሽ ውሃ እንድትጠጪ በቃ እሷ ብቻ ስጫር ቆይ እሷ እንትን ትበልና የኛ እንትን በእሷ በጨው ነው በስኳር ነው። እናንተ ውዶቼ በምትፈልጉ በብቻው በባዶ ነው ቡና በጨው ነው በስኳር ነው። እኔ በባዶ ነው የምጠጣው። ወላ ስኳር ወላ ጨው ይቅርብኝና የሚፈልጉ ቆይ ጠይቀን እንቀዳለን። አንቺ የምትሄጂን ከሆነ ይኸው እንደዛ ካዳሜ ከራሳችሁ ጋር ደስ ብሎት እንደዛ እንትን ሲል ካድሟል እንደዛ እንትን ሲል እኔ እንደዛ አንዳንዱ እየጠጣሁ ከእህቴ ጋር አልሐምዱሊላህ ረብል ዓለሚን እህቶቹ ጋር እንደዛ እሁድ ቀን ሄዳችሁ ተደስታችሁ ዘመድ ዝየራ ማላ አጅርማለን ስረተናህነት ገጥናችሁ እንደዛ ዛዛ ስትሉ እኔ በዛ ሰዓት ነው ሁሌ እህቶቼ እናንተ ጋር አሁን የኮመንት የምንም እንትን ሳል ወደ ኋላ እንዲህ ነው። ከፈለጋችሁ ወተትን ከፈለጋችሁ ቻይ ከፈለጋችሁ ቡና ከፈለጋችሁ ብለን ባለን ነገር የስንዴ ንፍሮ ከፈለጋችሁ ቅንጬ ከፈለጋችሁ ቆሎ ከፈለጋችሁ ኬክ ከፈለጋችሁ ዳቦ ሁሉም ነገር ተዘጋጅቶ ነው። ግን ባይኖሩም እነሱ እንኳን አንድ ነገር ይሄ ቡና አዘጋጅታችሁ አቤት ፍቅር በቃ ጎረቤትን ሲመጣ ሌላም የውጭው እንደዚህ መጥቶ ምናምን ስትደሰቱ በጣም ነው ያስደስታል። ደስታ ማለት በትልቅ ነገር አሁን አንዳንዴ ብዙ ነገር አልሐምዱሊላህ ባለ ነገር እኛ አሁን እዚህ ጋር እኔ ከቅቤ ነው እንደዛ የምጠጣው። ቅቤ እንደዚህ አድርጊበት ከቅቤ ትንሽ እንትን ይለኛል። አንዳንድ ሰው እኔማ ቅቤ ይመቸኛል። አንዳንድ ሰው ቅቤ በምንም እኔ በቅንጬውም በቆሎ በፈለኩ ነው ቅቤ ባደርግ ይመቸኛል እንጂ በቃ ምንም እንትን የሚል ነገር የለም። እንደዛ ነው። ልምጣ ያላችሁ የምትመጡ ከሆናችሁ ኑ ይደርሳል። ፍቅር ካለ ሁላችን የፈለገ ቢመጣ አሁን ይሄ የስንት ሰው ይደርሳል ብላችሁ ነው ሱብሃንአላህ። ፍቅር ኖራችሁ በቃ ያ የሚመጣም ሰው እንደዚህ ደስ ብሏችሁ ምናምን እንትን ሲል እንደዛ ነው የሚያስደስተው። እቺ ካዳሚ ባለፈ እንኳን ምንጣፍ እንትን እያልን እህቴ ቤት እንደዚህ ሁለታቸው ምናምን ብያችሁ ነው። በዛ አጠገባቸው ያለች ታናሽ እህቴ ናት። እነሱ እንደዛ እንትን እያሉ ከዛ ከጀርባ ያለን እኔና ታላቅ እህቴ
እንደዛ እንትን እያለን እናንተ የምትመጡ ከሆነ እነሱ የሚመጡ ከሆነ ገሬ ልጨምር ምናምን። አሁን እንደዚህ እያወራኋችሁ እነሱ ምን ይመስላቸዋል? በቃ ጠርቼ ጓደኛ የሚመጡ ነገር ነው የሚመስል። ይበቃል ብለሽ ነው አይጨመርበትም ነበር። ቡና ጀበናው ትልቅ አይሆንም ነበር። እንደዛ ነው እንዲህ እያወራኋችሁ የምትመጡ ይመስላቸዋል። እስኪ ከመጡም በኋላ እኔ ጡርጡር ብዬ ቶሎ ብዬ አቀርባለሁ። ብቻ ይምጡ ይድረሱ። በዛ እንትን ብሎ ሲደርሱ ድረስ እኛን እንጠጣ ብዬ እነዛ ከነሱ ጋር ዘና ፈታ እያልኩ አብሽሮ ለኸይር ነው። አንድ ሰው በያዘው ነገር እንደዛ አድርጎ እንትን እያለ የኔ በዚህኛው አሁን ቅቤ ያደረኩበት ትንሽ ጨምሪበት። እኔ በቅቤ እንጂ አልጠጣም። በሲናችን በእኔም በራሴ ሲን ቅጅልኝ። እሷም በራሱ በዚህኛው ነው እኔ ቅቤ ባለበት። አዎ በመጀመሪያ ቅጅልኝ። እነሱ መፈለጉ ነገር በስኳር ቅቤ የምፈልጉ ከሆነ እሰጣችኋለሁ። እኔ ብቻ ነው ቅቤው እንትን ያደረኩበት እንጂ ግን ሰው ቅቤ እንትን አይልም። በቃ ሌላ የምትፈልጉ ጠጡ የራሳችሁ። በስኳር ከፈለጋችሁ የራሴ ካነሳሁ የራሳችሁ ጉዳይ። የራሴ ከጠጣሁ በኋላ የእነሱም እንትን በያቸው። በጨው ከሆነ ስጫቸው፣ በስኳርም ከሆነ ከዘይነብ ፍክር ነው ወይ የምትሉም ካላችሁ በቅቤ ጠጡ። እኔ ችግር የለም አመጣሁት። ይክሩ አድርጊላቸው፣ በቅቤ የፈለገም አድርጊላቸው። ግን እኔ ብቻ ምንን ጊዜ እኔ ብቻ ነው በቅቤ ብጠጣ አትሉ። በስኳር ያው አልወድም እኔ መቼም በስኳር ጠጥቼ መላቅም። እሺ በዛ ወተትና ቻይ የምትፈልጉም እንትን በሉ፣ እጅ አውጡ እስኪ። ወተት የሚፈልግ ማን ነው? ቻይም እዛ ጋር አለ። ፔርሙዙ አቅርብላቸው፣ ራሳቸው ቀጥቶ አይጠጡም ብለሽ ነው። ብርጭቆና ፔርሙዝ የሚፈልጉ ከሆነ ቡና ማይጠጣ ሰው ካለ ሌላ የሚመጣም የኔም እንግዳ ከመጡ ቡና ይዘጋጅላቸው። ቡና እንዲህ እምቢ ካሉ እንትን ወተትና በዛ እንትን ይላሉ። አብሽሩልኝ ኢንሻአላህ። በተለያየ ያው ዛሬ እሁድ ከመጣችሁ እስኪ ቤቴ ሞቅ ሞቅ ላድርግና ጓደኞቼ ከመጡ ብዬ ነው። እናንተም ያው አላህ ይጠብቃችሁ። ሁሌም ከጎኔ ናችሁ። አላህ ከጎናችሁ ይሁን። ጀማሪም ከሆናችሁ ኮሜንት አስቀምጡልኝ። ትላንትና ዜድም ጥሩ ነገር እያወራች ነበር። እውነትሽም ነው። እኔ ያው በጽሁፍ ቢዚ ነበር ብዙም ላወራሽ። አንቺ ሌላ ሰው ስታወሪ ለምን ቢዚ አደርግሻለሁ ብዬ ነው እንጂ ለምን 10 አንሆንም? ቪዲዮአችን ምንለቅ ያለን ማንሽም ማየት አለብን። አሁን ፌመሶቹ ጋር ከነሱ ጋር እንደዛ ማለት ሳይሆን የራሳችን አስበን አይተን መጠያየቅ አይተን የራሳችን እንደራሳችን ኮሜንት አድርገን ላይክ አድርገን ያቺን እህቴ እንደዛ ስትገባ እዛ መደሰት ቅንነት ለራስ ነው። ኧረ በፊት ብያችኋለሁ። ሁሌም አንዳንዶቻችሁ ታውቃላችሁ። በፊት እንዴት ሆነን ነው ቻናላችን አንድ ሰብስክራይብ ሳናገኝ አሁን ማንም ሰው እንትን ፔን አድርጎ ሰብስክራይብ አድርጎ ምናምን ሲል ችላ እንላለን። ለምን እንደዛ እንሆናለን? የኛ ያስደሰተን ነገር ያ ሰው መደሰት አለበት አይደል? ሁሉም ሰው እኔ የምወደው ነገር የአንድ እህቴ መውደድ አለብኝ እንጂ የብቻችን ብያችኋለሁ። የብቻ ቢሆን አሁን ይሄ ቡናን በቃ ብቻውን ሳይሆን ስንት ሰው መሰላችሁ ከጓደኞቻችሁ ብያችኋለሁ። አሁን እኔም ይዤ ከመጣሁ ከአዳሚም እንደዚህ መጥቶ በቃ እንደዛ ሆናችሁ ፈታ ትላላችሁ በትንሽ ነገር። እናንተ ምግብ ነገር የሀገራችን ነገር ብዙ ምንም አያሳስባችሁ። ይሄ ቡና ጠጥተሽ ብዙ ቦታ የምትደርሺ ብዙ ቦታ የምታደርጊ ነገር አለ። እኛ ጀግንነታችን እኛ አስብን ካደረግን ማንም ሊከለክለን ማንም ሌላ ውስጥ ሌላ እንትን የሚያስገባን የለም። ጠንከር ብለን ራሳችን መስራት ራሳችን አስበን ጥሩ ነገር ማድረግ አለብን እላችኋለሁ። አላህ ይጠብቃችሁ። ሰላማችሁ ያብዛልኝ። ሁሉም ነገር ለኸይር ነው ብሎ ማሳለፍ አለብን እንጂ እቺ እንዲህ ያለሽ እቺ እንዲህ ያለሽ የሚጠቅም ነገር የለም። ለኸይር ነው። አንድ ሰው ባደረገው ነገር ሌላ ሰው እንትን ማለትማ የለበትም። እንደዚህ እነሱ በምን እንደሆነ እኛ እናውቅም። በተቻለ ባለ ነገር ማሰብና መደሰት ነው እንጂ የሌላውን እሱ እንዲህ ብቻ እንዲህ እሷ እንዲህ ያደረገች ብለን የምንቆጭም ነገር ምንም እንትን ነገር የለብንም። ጥሩ ነገር መከጀል ጥሩ ነገር ማሰብ የለብንም። እኛም የሰው ብለንም ሰውም ሌላ ነገር የሚያስብ ነገር ምን አለ ብለንም አንቆጣ። በእንደዛ ነገር ጠንቀር ብለሽ እያንዳንድሽ
ማሳለፍ ነው ያለብን። አላህ ሱብሓነሁ ወተዓላ ያው በተለያየ ነገር እንትን የሚለው ነገር አለ አይደለ? ብዙ ነገር ታስቦ ብዙ ነገር ሆኖ እንዲህ የሚባል ነገር አለ። አላህ ይጠብቃችሁ፣ ሰላማችሁ ያብዛልኝ። ሁሌም ያው የምታስደስቱኝ አላህ ሱብሓነሁ ወተዓላ ያስደስታችሁ። ቅጂ ቡናውን የሚጠጣ ሰው የለም ነው? እስኪ ወተቱ ቅጂላቸዋ። ቡና አልፈልግም ካሉ እንትን ወተቱና እንትን ትይዋለሽ። እስኪ ቢዩና ቢዩ። አሁን የሚጠራሽ ሰው አንድ ሰው ጠጪ፣ አንቺ ቡናን ቅጂውና እንትኑ ታመጪያለሽ። እንደዚሁ እነሱ እንደዚህ እንትን እየሆኑ እሷ የምትሄድ ከሆነ ያው ወደዛ እንትን የምትል ስለሆነ ሁላችሁም እንትን ብትሉም የራሱ ነው። ሁሉም እንትን የሚል ነገር ስጫቸው። እሺ እዛም ውስጥ የምታስገባቸው አስገቢላቸው። አይገቡም እዚህ። ኧረ እኔ ቀረጻ የማንም ሰው ፊት ምናምን እንትን አይልብኝ። ዝም ብዬ ስበላ አጠገቤ ቡናዬን ምናምን እንጂ የማንም እንትን የማንም ሱራ አላስገባም በያቸው። ከመጡ ይምጡ በቃ። እኔም በቃ ላቁም በቃ። እሷ እንትን የምትል ከሆነ ፈልጎ እውነትም በቀረጻ ብቻ ከሆነ እዛ የተቀመጡ ችግር የለም፣ እኔ አቋርጠዋለሁ። ቢመጡም እኔ አላስገባም። እዚህ ጋር ቁጭ ብለን ደስ ስላለኝ ነው እንጂ ሌላ ነገር አይደለም። ሂዱ ወደዛ ፈጥጥም ብትሉ ምንም እንትን የሚለኝ ነገር የለም። አላህ ይጠብቃችሁ ቤተሰቦቼ፣ ውድ 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 ቤተሰቦቼ፣ ሰላማችሁ ያብዛልኝ። እናንተ ነው ይሄ ሁሉም እንትን ብትሉ ሰው አሁን ቻናል እንትን ብሎ ነው ቻናል እንደዳደገ ዶላሩ እንዲህ እንላለን። ምንም ሆነን ቀረም ከናንተ ነው ከናንተ ነው። አሁን አረብ ሀገር እንትን የመዳን ቅመሞች እያንዳንዳችሁ ገብተሽ እንደዚህ ብታስደሽ ምን ግን አንዳንዱ የሚያውቅ ሰው አለ፣ አንዳንዱ የማያውቃዎችም ይኖራሉ። ሰላማችሁ ያብዛልኝ። ከልብ ነው የማመሰግነው። እኔ መቼም ቢሆን ያው እናንተም ሀገራችሁ ገብታችሁ አንድነታችን አንድ ሆነን እንደዛ ለመስራት ያብቃን። ሀገራችንን ሰላም ያድርግልን ኢንሻአላህ። የተለያየም ነገር ውጪ ወጥቼ ዘረፍ ብዬ ባልሰራም እንደዚህ ቤትም እያለሁ ቤትም ያቀረብኩ ነገር ሆነን እንገናኛለን። ይዤ ከችላለሁ። የውጪውም እንደዚህ ለመስራት አንዳችሁ መታችሁ አንድ ላይ የምንገናኝበት ጊዜ ቅርብ ያደርግልናል። የዛሬ ያው ቀናችን እሁዳችን የረፍት ብሎ ሀገራችን አረብ ሀገር መቼም ረፍት እሁድ ቀን እንደሰኘዋቸው እንደኛ ሀገር ሰኞ ነው ትምህርት የሚጀመር ስራ የሚጀመር። እኛ ጋር ትምህርት የሚወጣ የምን የሚወጣ ዘመድ መጠየቅ እንደዚህ የታመመ ምናምን እሁድ ነው። አላህ ኸይር ነገር ያድርግልን፣ ኸይር ነገር ያምጣልን። ሰላማችሁ ዝትርፍ